አለምዬ እንግዲህ እጅ እግሯን አስሮ አስቀምጧት ነበር አቶ ገዙ። ነገር ግን ደግሞ እሷ ለካ አዘጋጅታለት ነበረ ለእሷ የሚሰጧትን የእንቅልፍ መድኃኒት አጠገቧ አስቀምጣ እንግዲህ ጉድ ሰራችሁ። ከዛም ወጥታ ትሁቴ ጋር እየሮጠች ሄደች። ትሁቴ ጋር እየሮጠች ከሄደች በኋላ ምንድን ነው እሱ አለሜ ምንድን ነው ስትላት፣ እንዴት መጣሽ ስትላት፣ አለምዬ ማነሽ ትሁቴ ለእኔ የሚሰጠኝን የእንቅልፍ መድኃኒት ሰጠችው ነው አምልጬ የመጣሁት ወደዚህ አለቻት። ምን? አዎ እንዴ እዛ ውስጥ እኮ ለረዥም ሰዓት የሚያስተኛ መድኃኒት ሰጥቶኝ ነው። እናም እንደዛ ነው አምልጬ የመጣሁት። ይሄ ጫካኝ ሰውዬ አለምዬ እባክሽን ይቅርታ አድርጊልኝ። እውነት በአንቺ የሚጨክል ልብ ኖሮኝ ሳይሆን ግዴታዬ ነው። ምንም በቃ አማራጭ ሳጣ ነው ይሄንን ውሳኔ የወሰንኩትኝ። እዛ ቤት ውስጥ እንዳለሽ አውቃለሁ፣ ግን ደግሞ አለምዬ እባክሽ እንድትረጅኝ የምፈልገው ነገር አንድ ነገር አለ ትሁቴ። እኔ ምንም ነገር እንትን አልልም፣ አንቺ ላይ ምንም አላዝንም። ማስቀደም ያለብሽን ነው ያስቀድምሽው። እኔም በሆን ደግሞ ለልጄ ነው፣ አንቺም ደግሞ ልጅሽን አስቀድመሻል። መሆን ያለበትም ነገር ይሄ ነው አለቻት። አለምዬ እውነት አትፍረጅብኝ፣ አማራጭ አጥቼ ነው እባክሽ አለቻት። ምንም አሁን ታዲያ አሁን እንዴት ነው ቆይ የምታደርጊው ስትላት፣ እዛ ክፍል ውስጥ እገባለሁ። እኔ እዚህ ክፍል ውስጥ አልቀመጥም በፍጹም። ጨነቀኝ እኮ ትሁት፣ እስር ቤት ውስጥ ነው ያስገባኝ ነው የመሰለኝ። ስለዚህ እዛ ቤት ውስጥ መቀመጥ አልፈልግም። ከዛ ቤት ውስጥ ወጥቼ እዛው በፊቱ ክላሴ ውስጥ እገባለሁ አለች። እሺ ጥሩ፣ እንደዛ ከሆነማ እኔም ቀን በቀን እየመጣው አይሻለሁ። ልጄ ግን ደህና ነው ትሁቴ ስትላት፣ እሱ በጣም ደህና ነው። አንቺ ግን አሁንም ራስሽን ጠብቂ። አሁን ሲነሳ ደግሞ የት ሄደች ካለ ምን ልትይው ነው ስትላት፣ አታስቢ እኔ እነግረዋለሁ አለቻት። እሱም ከተኛበት ዘሎ ሲነሳ እንግዲህ አለምዬ የለችም። ዘሎ ትሁት እያለ ወደ ትሁቴ ጋር እየሮጠ ሲሄድ፣ አቤት ጋሼ አለች ትሁት። አለምዬ የት ናት ሲል፣ አለምዬ ክላሷ ናት። ጥሩ አያችስ አልመጣችም? ኧረ አልመጣችም ጋሼ። ጭራሽ እንደ ወንድ ውጪ ማደር ጀመረች አይደለ? እሺ ሰራላታለሁ ሲል እንግዲህ ከዛ በኋላ ጃኬቱን እና ምናምኑን ለባበሰና ወጥቶ ሄደ ማለት ነው ወደ ስራው። እሱ እንደወጣ ዘና እያለች መጣች። ትሁቴም እንግዲህ ለአለምዬ ምሳ ምናምን ነገር ይዛላት ልትሄድ ቁልፍ እየፈለገች እያለ ሰውየው ድጋሚ ሲመጣባት ነገሩን ሁሉ ትውት አደረገችው። ከዛ በኋላ አይዞሽ አሁን ሁሉም ነገር ቀላል ይሆናልሽ፣ አንቺ ብቻ ራስሽን እንድትጠብቂልኝ ነው። ከዛ ውጭ ሌላው ነገር ቀላል ነው። ራስሽን ብቻ ጠብቂልኝ እባክሽ አለቻት። እሺ ችግር የለውም ልጄንም ሰላም በይልኝ ከመጣ እለዋለሁ። እኔ ደግሞ የትሁት መነፋረቅ ግራ ገብቶኛል። ዝም ብላ የምትነፋረቀው ነገር ምንድን ነው እንዴ? ማስበለጥ ያለባትን ነገር አስበልጣለች። ማንም ሰው ቢሆን ከልጁ ማንንም ሊያስበልጥ አይችልም፣ ወለናቲ ወለማን። ስለዚህ ማስቀደም ያለባትን አስቀድማለች። አሁን ቤቲ ደግሞ እንግዲህ ትሁትን ለማናደድ የማታወራት ነገር የለምና ከዛ በኋላ እንግዲህ ትሁት ዝም ብላ መነፋረቅ ጀመረች። ዝም ብላ የምትነፋረቀው ነገር በእውነት በጣም ነው የሚያስጠላውና አንድ ሰው አላማው ምንድነው? ስራና ስራ ነው። ሲቀጥል ቤተሰብ ነው አይደለ? ስለዚህ እኔ ናቲ ሆነ ማን ሆነ ምንም የሚያገባኝ ጉዳይ የለም። እሱም እንደዛው ነው፣ ራስ ወዳድ ነው አይደለ? እናቱን ነው የሚፈልገው። መቼም ከእናቱ የበለጠ ትሁትን ሊወዳት አይችልም። ትሁትም ደግሞ ከእናቷ የበለጠ እሱ ልትወደው አትችልም። ይሄ ደግሞ እውነታ ነው። ስለዚህ ምንም ማድረግ አትችልም እች ልጅ ማለት ነውና ይሄንን ቆርጣ መግባት አለባት። እሷ ግን ዝም ብላ ትነፋረቃለች። እንግዲህ ናቲን ብትወደውም ምንም ማድረግ አይቻልም። ልጇን አስቀድማለች። እሱም ደግሞ ሊረዳት አልቻለም። ዋሸሽኝ፣ ልጅ እንዳለሽ ዋሸሽኝ፣ እናቴን ሞታለች ብለሽ ተስፋዬን አስጨለምሽብኝ። አንተን ብትሆን የምታደርገው ይሄንን ነው። ስለዚህ ማስቀደም ያለብኝን አስቀድሜያለሁ። ደግ አደረኩ ሳይ አለችው ማለት ነው። ከዛ በኋላ እንግዲህ ትሁቴ በጣም ተናደደች። እሱ ሲሄድ ደግሞ ተነፋረቀች እንደ በፊቱ ማለት ነው። ከዛ በኋላ ትሁት ግን ለምንድን ነው እንደዚህ የምታደርጊው? ቆይ አላሳዝንሽም እንዴ? አውቃለሁ እወድህ ነበረ፣ ግን ደግሞ ከልጄ የሚበልጥብኝ ማንም ሰው የለም። ታውቃለህ፣ እኔ ልጄ ብዙ መስዋዕት ከፍዬባታለሁ።
ከዚህ በኋላ ግን ካንተ ጋራ ምንም እንትን የምልበት ምክንያት የለኝም። የራስ ጉዳይ ተወኝ፣ እኔ ከህይወቴ ውስጥ ውጡልኝ አለችው። ጭራሽ ባንቺን ብሶ እንደዚህ ትይኛለች ትሁት? አዎ እልሃለሁ ናቲ፣ ምንም በልምን እኔ ከልጅ የሚበልጥብኝ ማንም ሰው የለም፣ በቃ ተወኝ አለችው። በጣም ተናደደ፣ በጣም ከዛ በኋላ ድሮስ እኔ እኮ ክፉ የተባለችዋ ሴት ግን ደግ ሆና ተገኘችልኝ። እሷን ብትሆን አንተን ለማግኘት ስትል ነው። ቢሆንም ግን ጥሩ ነገር ውላልኛለች፣ እንኳን ጥሩ አለችልህ። ስለዚህ ከዚህ በኋላ እኔን ተወኝ፣ ሰውዬ አጨቅጭቀኝ፣ በቃ እኔን ተወኝ። እንዴ ምን አድርጊ ነው የምትለኝ አለች። ከዛ በኋላ በጣም ተናደደች ትሁት። መቼም ያው የቅናት ነው ታውቃላችሁ፣ ንዴቷ ሁሉ የቅናት ነው። ምክንያቱም ናቲን ትወደዋለች፣ በጣም ስለምትወደው አንዳንድ ጊዜ ብቻ ከባድ ነው። ለማንኛውም እንግዲህ አለምዬ የእንቅልፍ መድኃኒቱን ሰጥታው ከዛ ውስጥ አምልጣ እንግዲህ እዛ ቤት ውስጥ ተመልሼ አልገባም፣ እንደፈለገ ሊያደርገኝ ይችላል እንጂ እዛ ቤት ውስጥ ተመልሼ በፍጹም አልገባም አለች አለም። ከዛም ትሁት አለምዬ እባክሽን ራስሽን ጠብቂ፣ ይሄ ሰውዬ ጨካኝና አረመኔ ነው፣ ይገልሻል፣ እባክሽ አለቻት። በፍጹም አይገለኝም፣ አታስቢ። እኔ ግን ሲጠይቅሽ እዛው መኝታ ክላሷ ውስጥ ገብታለች ብለሽ ንገሪው፣ እስኪ ምን እንደሚያመጣ እናያለን። እንደው በዛ በጠርሙስ የተኛበት ግንባሩን በይው ነበር ያለኝ። ለማንኛውም እኔ እሱ ክፉ እንዳሰበብኝ በሱ ላይ ክፉ ማሰብ አልፈልግም። ለእያንዳንዱ ነገር ፈጣሪ ራሱ የእጁን ይሰጠዋል ለአቶ ገዙ አለች። አዎ ዋናው ነገር እሱ ነው። አንቺ ብቻ በንጹህ ልብሽ እንትን በይ፣ ፈጣሪሽን ለምኝ። ከዛም ሁሉም ነገር ፈጣሪ እጅ ላይ ነው ያለው አለቻት። አዎ ትሁቴ፣ አንቺስ ልጅሽ እንዴት ናት? አግኝተሻት ታውቂያለሽ ወይ? አዎ በስልክ አግኝቻታለሁ አለምዬ፣ ግን ደግሞ ብቻ በጣም ናፍቃኛለች አለም ከምነግርሽ በላይ። እና ይህ ሰውዬም እንደዚሁ እያስፈራራኝ ነው ያለው። ልጅሽ በጣም ታምራለች፣ ልጅሽ ቆንጆ ናት እያለ በጣም እያስፈራራኝ ይገኛል። ምን እንደምልም አላውቅም። ይህ ሰውዬ እንዴትም እንደምገላገለው እንኳ አላውቅም። ባክሽ ቤቲ ማነሽ አለምዬ፣ እኔ ግራ ገብቶኛል። አሁንስ ምን እንደማደርግ እንዴ! በቃ ምንም ሊፋታኝ እንኳን አልቻለም። አይዞሽ አንቺ ተረጋጊ፣ ሁሉም ነገር በጊዜው ይሆናል። እኔን አታይኝም እንዴ? ስንት ዓመት ሙሉ እዚህ ውስጥ አስሮ አስቀምጦ ሲያሰቃየኝ ብዙ መከራ ሲያደርስብኝ ነው የኖረው። ስለዚህ ምንም እንትን አትበይ። እሱ ማለት አውሬ ነው። አውሬ ታውቂያለሽ? አውሬ ነው እሱ። ስለዚህ አንቺ ተረጋጊ፣ ምንም እንትን አትበይ ትሁት አለቻት አለምዬ። ይሄ ሰውዬ እኮ ይሄ አሁን የሚንቀባረርበት ድርጅት ሀብት ንብረት በሙሉ የኔ ነው። አየሽ፣ ይሄን ንብረት የራሱ ለማድረግ ሲል ነው ልጄም ሞቷል ያለኝ። ብቻ ብዙ ነገር አድርጎኛል። ምልሽ ነገር የለኝም። እናም ይሄ መጥፎና ብቻ ለማንኛውም አንቺን ስላገኘሁሽ ደስ ብሎኛል ትሁት። አሁን ተመልሼ እዛው ልግባ ሳይመጣብኝ አለችና ወደ መኝታ ክላሷ ገባች ማለት ነው። ትሁቴን እንግዲህ ሲዘል ተነሳና ከዛ በኋላ ትሁት እያለ ሲሮጥ አቤት ነይ ትሁት ነይ አላት አቶ ገዙ። ከዛ በኋላ እሺ ብላ እየሮጠች ስትሄድ ያች አልመጣችም እንዴ አላታው። እንዴ ናትና ገዝሻ ጭራሽ ባለትዳር መሆኗንም ረሳችሁ ማለት ነው። እኔ አይደለሁም ሰውየው። ነገሩ ምን ታደርግ፣ እኔ ነኝ ፊት የሰጠኋት አይደለ? ዋጋዋን ታገኛለች። ቆይ አሁን እቺ ስራሽን መስራት ትችያለሽ። አንቺ ወደ ስራሽ አላት ትሁትን። ትሁቴም ስራዋን እየሰራች እያለ እንግዲህ እሱም ደግሞ ወደ ስራው ቦታ ሄደ። ስራሽን ስሪሽ ትሁቴ፣ አሁን ሁሉንም ነገር ለኔ ታይልኝ፣ አሳያታለሁ። ተንቀባረሽ ኑሪ። ሌላዋን በድዬ በገዛ ቤቷ ውስጥ ብዙ ነገር አድርሽባት እሷን አንቀባሬ ባደርኩኝ ጭራሽ በኔ ላይ። ከዛ በኋላ እኔ የማውቀው ጉዳይ የለም ጋሽ፣ ግን አልመጣችም። አንቺስ ለምን አልተኛሽም ሲላት ከመጣች በር ልከፍትላት ብዬ ነው። ጭራሽ ውጭ አድራ። እንግዲህ እንዳየኸው ነው። ከዚህ የበለጠ ላስረዳህ አልችልም። ለማንኛውም እሷም እንግዲህ ያው እንዳያሃት ነው፣ አልመጣችም። ሂጂ በቃ አንቺ አሁን መሄድ ትችያለሽ። ለማንኛውም
የእሷን ነገር ለእኔ ታዩ። እኔ ገዙ አይደለሁም። ዋጋዋን ካልሰጠዋት ቆይ እንደዚህ ተንቀባረሽ ኑሪ ባልኩኝ ጭራሽ እንደዚህ ታደርጋለች አይደለም እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ሲንቆራጠጥ አመሸ፣ ሲንቆራጠጥ ነጋ። እሷም እንግዲህ መጣች። አይኗን በጨዋጥዋ ራበኝ ትላለች እንደ ወንድ ጨርሶ ማለት ነው። ከዛ በኋላም እንግዲህ ትሁት በጣም ተናደደች ከናቴ ጋር ስላደረች ብቻ። እንግዲህ ናቴ መቼም ግዴታ ነው አሳልፋ ሰጠችው። አሁን ደግሞ ያዙ ይልቀቁኝ የምትለው ነገር ትሁት ጉድ እኮ ነው። እንግዲህ ምንም ማድረግ አይቻልም። እሱም ራስ ወዳድ ነው፣ እናቱን ማግኘት ይፈልጋል። ትሁቴም ደግሞ ለልጇ ስትል የከፈለችው መስዋዕት ነው ማለት ነው። ያንን ሰው ምን ይበል? ማንም ሰው ከልጁ የሚበልጥበት የለም፣ ከእናቱ የሚያስበልጠው ማንንም ሰው የለም። ናቴም ቢሆን ከትሁት ይልቅ እናቱን ነው የሚያስበልጠው። ይሄ የታወቀ ነገር ነው። ስለዚህ ምንም ማድረግ አይቻልም ማለት ነው። እንግዲህ ሪስኮን ተቀብላ አማራጯን ወስዳለች ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አለምዬ ዛሬ አቶ ገዙን ጉድ ሰራችሁ ማለት ነው። የእሷ እየሰጧት የሚያስተኟትን የእንቅልፍ መድኃኒት ለካ እሷ ልብሷ ውስጥ ደብቃ ቁጭ አድርገው ነበረ። ከዛም ይችን አጋጣሚ እየጠበቀች እያለ በስተ መጨረሻም እሱ የሆነ ወይን ይሁን ውስኪ አላውቅም ብቻ የሆነ ነገር ቀርቶ ሲጠጣ ከላው ላይ ግማሿን ጠጣና ወጥቶ ሄደ። ከዛም አለምዬ ከብብቷ ውስጥ ብድግ አደረገችና ጭምር አደረገችለት የእንቅልፍ መድኃኒቱ። እኔ እንደውም የሚገል መስሎኝ ነበረ። ከዛ በኋላ ከጠጣው በኋላ ጭልምልም አለበት መሰለኝ፣ ወደ ጀርባው ዝርር አለ። አለምዬ በዚህ ሰዓት ዘላ ትሁቴ ጋር ገባች ማለት ነው። ትሁቴ ጋር ከገባች በኋላም ትሁት ደንግጣ እንዴ አለሚ እንዴት መጣሽ? እንዴት ወጣሽ? ሰውዬውስ ታባቱ ሰራሁለት። ትሁቴ ዛሬማ እዛ ውስጥ ለእኔ የሚሰጡኝን የእንቅልፍ መድኃኒት ሰጥቼው መጣ። ደግ አደረግሽ አለምዬ ጎበዝ። እንዴ እንደዚህ ነው እንጂ ይጫወትብሽ እንዴ የማይረባ ደግ አደረግሽው አለምዬ እያለች እንግዲህ ትሁቴ እየደጋገመች ከዛም በኋላ የሚያወሩትን አወሩና ተመልሳ ሄደች ማለት ነው። በስተመጨረሻም እንግዲህ ሲንጎራደዱ አለ። ከእንቅልፉ ሲነሳ መቼም ጉሮሮ እስከሚሰነጠቅ ነው ጮሆ ጠራት ትሁትን። ትሁት አቤት። አለምዬ የት ናት? አለምዬ መኝታ ክላሷ ገብታለች። ጋሽ ገብታለች? አዎ። ያቺስ አልመጣችም? ኧረ አልመጣችም። እኔ ገዙ አይደለሁም እመኘኝ ትሁት። የተወለደችበት ወይ የተፈጠረችበትን ቀን ባላስቆጥራት ጭራሽ ውጪ ማደር ጀመረች። እንደ ወንድ እሰራላታለሁ እኔ አይደለሁም ሰውየው እያለ እንግዲህ ያዙ ይልቀቁኝ አለ ማለት